የፀጉር መውደድ ችግር ነበረብኝ የሚገርማችሁ። እና ፀጉር በጣም ወድ ነበረ። ፀጉሬ ረዥም ነበረ ከዚህ በፊት። ምክንያቱም አንድ ነገር ለማለት እፈልጋለሁ። መጀመሪያ ፀጉሬ ስቆርጠው በግድ ነው። እሺ በግድ ነው ፀጉሬ የቆረጥኩት። ያኔ ፀጉሬ በጣም ረጅም ነበረ የቆረጥኩት። ይህንን የማለት የፈለግኩት ስለ አንድ ነገር ለማሳወቅ ለመናገር የፈለግኩትን ነገር ስላለ ነው። እሱም መጨረሻ እናገረዋለሁ ማለት ነው። እና በሆነ በፍራንስ ሀገር በነበርኩበት ጊዜ በጣም ከፀጉር ቤት ካለመሄድ የተነሳ ፀጉሬ በጣም ረጅም ነበረ። ቤልጅየም ሀገርም እንደዛ ማለት ብሩሰልስ ሀገር ፀጉሬ በጣም ረዥም ከመሆኑ የተነሳ ወርዶ በጣም ረዥም ነበር። እና አንድ ቀን በጣም በቃ የወደድኩት ሄድኩኝ የወደድኩት የፀጉሬ መብዛቱ የፀጉሬ መርዘሙ የወደድኩት ሄድኩ ማለት ነው። ከዛ ደግሞ ብዙ አይነት ለፀጉር የሚሆን ብዙ ነገሮችን የገዛው ሄድኩኝ ማለት ነው። የገዛው ፀጉሩን የሚያሳድጉ ፀጉሩን የሚንከባከቡ አይነት ነገር ቅባቶች ምናምን ስፕሬይ ምናምን ያደረኩኝ ፀጉርን ለማሳደግ ማለት ነው። እና አሳደግኩት ያ ፀጉር እና ግን እየከበደኝ ሱሱንም የጨመርኩኝ ነው ሄድኩት። ሱስ አንደኛ ነገር ሱስ ያበዛል። ፀጉርን ስታሳድግ ሱስህን እያደገ ነው የሚሄደው። ከዚህ አመት ፀጉር ካሳደግከው የሌላኛው አመት ደግሞ ፀጉር ያድጋል አይደለ? የሌላኛው አመት ፀጉር ደግሞ እያደገ ሱስህንም እያደገ ነው የሚሄደው። ከቢራ ላይ ከነበርክ ወደ ዊስኪ ታሸጋግረዋለህ፣ ወይም ደግሞ ወደ ሀሽሽ ወደ ጫት እንደሚቅሙ ማለት ነው።